ከስርቀት ማትፋው ከታክብሬሁም ከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እኔም እኮ ጠልቻችሁ አይደለም እኮ ለመጥፋት ፈልጌ አይደለም እኮ ከእናንተ ብዙ ፍቅር አግኝቻለሁ እኮ። አቡሼ እንኳን ደስ ያለህ እህትህን ማግኘት የሚቻለማ የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉለት ሙራቶሽ እናቴ በጣም መታመም የጀመረችው እሱ ከጠፋ በኋላ እንደሞተ ካወቀች በኋላ ደግሞ ታውቃላችሁ ብዙ ጊዜ ገዳም ናት ወይ ጸበል ናት ታማ ነው። መጥቻለሁ በቃ አታልቅሽ። ፈለኩ እኮ ያልፈለኩ ቦታ የለም ያላሰስኩት ቦታ የለም። እኔ እኮ ሞትክ ሲባል እኮ እኔ እኮ እንዴት እንደሆንኩ አውቃለሁ። እውነት በጣም ናፍቆኛል ከምነግራችሁ በላይ በጣም ነው ናፍቀኝ። ቢያንስ እንደሞተ ማክሳት ላይ መቃብሩ ጋር ሄጄ አለቅሳለሁ። አሁን ግን አለ ተብሎ ያለበትን አለማወቅ በጣም ከባድ ነው። እኔ እንደው ስሙን ረስቼ ነው የሆነ ስም ሰጥቻት ነበር። ሁሌ ይቺን በቃ ፀጉሯን እንድች ምናምን አስራ ምናምን በጣም ጥሩ በቃ በጣም ጥሩ ታውኝ ግን ታውኝ አንዳንድ ጊዜ ምን ትላለች ታመጣና አልመስላትም ትላለች። ያቺ እኮ ቀይ ናት ግን ፀጉሯን ምናምን ከእሷ ጋር መጫወት ለምጄ ከእሷ ጋር ጭቃ ማውቋት ለምጄ በጣም ነበር የከበደኝ። በጣም ማለት እያንዳንዱ ነገር እሷን ነበር የሚያስታውሰኝና አሁን ጭቃ ስታይ ነው ተሰማ። ያው እንግዲህ ፋሚሊዎች 40,000 መግባታችንን በማስመልከት ዛሬ እንግዲህ ጥሩ ነገር አዘጋጅተውልኛል። እኔ በጣም ደስ ብሎኛል። ና ነው እዚህ ጋር ቁጭ በል ተመችቶኛል። አይ አግል ያለው የሆነ ቁጭ በል ነው የሚባለው። ራሱ ቤት ሞኩን ያስቀምጣል። ኖርማል በዚህ አጋጣሚ እንግዲህ ሁልጊዜ ከሀዘን ጋር ተከትሎ ደስታ ይኖራል፣ ከደስታ ጋር ተከትሎ ሀዘን ይኖራል ምናምን። ይህንን ፕሮግራም እኛ ላንቺ ብለን ስናዘጋጅልሽ ምናምን ነገር መች ጣል ነው ያው አይ ይህንን ፕሮግራም ስናዘጋጅልሽ ሙሉ ለሙሉ ደስተኛ ምናምን ሆነን አይደለም። አንቺ ሙሉ ለሙሉ ደስተኛ እንደማትሆኝም ግልጽ ነው። አቡሽ በእንደዚህ አይነት ሁኔታ ላይ ምናምን ነገር ሆኖ ያን ያህል ገፍተን ደስተኛ እንሆናለን ማለት አይደለም። ግን ደግሞ በቃ ፈጣሪ ያለው ነው የሚሆነው። እኛም በአቅማችን ያቅማችንን እየሞከርን ነው። አንቺም በአቅምሽ አክስትም ጋር አጎትም ጋር እየሄድሽ ምናምን የምታደርጊውን ነገር እያደረግሽ ነው። ሁላችንም በአቡሽ ጉዳይ ላይ የቻልነውን ያህል ፓርቲሲፔት እያደረግን እንገኛለን። ግን ያ ማለት ግን አንደሰትም ወይም ደግሞ መደሰት የለብንም ምናምን ማለት አይደለም አይደል ነው። ስለዚህ በነገራችን ላይ ኪዮ በምንም አይነት ውስጥ ሆነሽ ምናምን ነገር መሳቅ ትችላለሽ። በቃ ሳቅሽ ምን እንደተጠቀለሽ ሰላም የኛም ብርታታችን ነው። ነገ ከነገ ወዲያ ምናምን ነገር በአቡሽ ጉዳይ ብዙ ነገሮችን መድረስ እንድንችል ብርታት የሚሆን አጠገብሽ ጠንካራ የሚያደርገን ነገር ነው። ተዳፈሽ እዛ መሄድሽ አጎቶችሽ ጋር አክስቶችሽ ጋር ምናምን ነገር መሄድሽ ያልነገርንሽም በዚህ ልክ በቃ ራስሽን አደጋ ውስጥ ከቻለሽ ብለን ስላሰብን ስለነበር ነው ከመጀመሪያው ጀምሮ። እውነቱን ለመናገር ከሆነ በዚህ ጉዳይ ተቀይመሽንም ከሆነ ለምን አልነገራችሁኝም ብለሽ እዛ ላይ በጣም አዝነሽብን ነበር ነው። እውነቱን ለመናገር ከሆነ እንደዚህ አይነት አደጋ ውስጥ እንዳትገቢብንም ለአንቺ ከመሳሳት ለአንቺ ከማዘን ያው እንደፈራነውም አልቀረም። ሰዎቹ ጋር ሜዳ ብዙ ነገር ነው እንትን ያለው። አሁንም ከዚህ በኋላ ኪዮ በዚህ አጋጣሚ ልነግርሽ የምንፈልገው በቃሽ ከዚህ በኋላ ከእነሱ ጋር ምንም አይነት ግንኙነት እንዲኖርሽ አንፈልግም። እኛ በተቻለን መጠን እንደው እንግዲህ ፈጣሪ ካለ አላህ ካለ በዚህ 3-4 ቀን ውስጥ ምናምን ነገር እናገኘዋለን ብለን ተስፋ እናደርጋለን። እና ትንሽ ተስፋ ይኖርሽ በሱ ጉዳይ ላይ ቸኮ ታምኚናለሽ አይደል? እና ደግሞ አግኝተን እዚሁ እግርሽ ጋር እናመጣዋለን። ግንባርሽ ላይ ትታያላችሁ። ኪያ አቡሽን አልነበረም ጠፍቷል የለም ብለን ከምንም ማለት ዛሬ የሆነ ነገር ቢያንስ የሆነ ቀን ከቶፋ ጋር ተያይቷል ቆሞ ቢያንስ የሆነ ነገር ድምፁን መስማት ተችሏል። ቢያንስ መልኩን ማየት ተችሏል። ግን አሁን መልኩን ብታዩ ታውቋለች። ግን ታውቃለች
እኮ ረጅም ጊዜ ሆነሽ ብዬ ነው። አታልቅሽ። እኔ እኮ አይኗ ግብዳ ከመሆኑ የተነሳ አይኗ ማለት ነው እንትን አይኑ የለውም ታውቃለህ፣ መዝጊያ የለውም እና የምር የለውም። ማልቀስ ለሁሉ ነገር አልቅሰሽ ትችያለሽ። አንተ ማስለቀሰኝ የምር ነው ማለት በዚህ አይን ላይ ብዙ ሰው ባለቤትነት አለው ማለት የእናቷም ነው። በብዙ እኔ ጋር አላልኩትም እና ሲቀላ ደስ አይለኝም እውነቱን ለመናገር ከሆነ እና ስትምልና ከእያትሙት እያልካል ምን ነው እኔ የምሞተው አልቻልኳትም እና ኪዩቲ እባክሽ እንዳንቺ ደርበብ ያለ ወፈር ረዘም ያለ ነው የሚሆን ይመስልሽ? እኔ ስላየሁት ነው። ምናልባት አይ አስታውሰዋለሁ ስትይኝ እኮ እንደማታስታውሺ ስገምት እንደ ኪያ የፈለገ ቢሆን ፉንጋ አይሆንም። ወንድ ልጅ ነው ቆፍጠን ያለ ነገር ነው የሆነው አይደል እንዴ? አይ ፍቅራችን እዛው እንጂ ተሽኮረመምን። እሺ ይቅርታ፣ ምንም ነገር እንዳትናገሪ ምንም። ይኸው በቃ የተጠየቅሽውን ጥያቄ ብቻ መልሽ። እሺ ይቅርታ። እኔ እንደውም ማለት ነው ብቻችንን እናክብረው ይሄንን ነገር ብዬ የቻልኩትን ጉትጓቶ ለማድረግ ሞክረዋል። ሲጀምር ሴቶች ማለት በመካከላችን መገኘታቸው አስፈላጊ አይደለም ብዬ ተናግሬያለሁ። አይባልም ሞራል የሚባል ነገር አለ። ልክ ነህ፣ ያው ለዛ እኮ ግን በዚህ በኩል አጭልሃለሁ አንተ ቆይ ምን ላታስበል ያለሽ ኪዩ እንኳን ደስ አለሽ። እንኳን ደስ አለሽ ለ40 ሺህ 42 ሺህ እኮ ገባ እኮ እንዲሁ እያወራን 50 ሺህ ገባል እና ባደረገውና ሁለተኛ ጊዜ ባከበር ነው። አዎ ምንም ጥርጥር የለውም። አይ ሶስተኛው ግን ከዚህ በኋላ እንኳን ሌላ ነገር ነውና ያን አታበላሽብኝ። ምንድን ነው አንተ ከሳንቺ በእናንተ ማለት ነው እኛ ካፕሱሎቹ ሁለተኛ ደረጃውን መርጠው ነው ሰው አይሳቸውማ የአንደኛውን ቦታ ሊቀሙ ያው እኔን የሚያባሩኛል። የሰርጌ ዕለት ሙሽራ ነው እኔ አሁን እንደዚህ እዚህ ላይ እንደዚህ ያው ካሜራ ምናምን እየተቀረጸ በኋላ እጭ ይደግመዋል ወይ እየሳቁ አፍ ሳይገደል ደስ ስንል ግን እኔ እውነት ለመናገር ደስ ነው የምንለው። ያጋጥሟቸው ፍቅር እኔ ያለኋቸው እኔ ከማባዩ እኔ ነፍሳችሁ እያለ አሁን በአንድ ሴንቲሜትሩ በኩል ገቢለት ነው። አሁን ጥያቄ በወዳ ይሄ እነዚህ ልጆች በባል ነው እንዴት ነው እኮ እኔ እኮ ግራ ገባኝ። የጌት ወረሳ አለ ተብዬ እዚህ ጋር ግን ያው ፋሚሊዎች ስላሉ አይ ዛሬ ጾም ነው እና ወጪ ነው ማውጣት ነው ፈልገው እኔ ጨዋታ ያመጣዋልና ኪያ ሻምፓኙ ይምጣ እንዳትል ቶፋ እየሰከረች አስቸግረች። እንደዚሁ ሻምፓኝ የሚባል ነገር ማለት እኔ ውስጧን ምንም ስለማውቀው እና እናንተ ደስ እንዲላችሁ እኮ ነው እየሳካሉ። እንዴት ምን ይገባናል። ስለ አብኩሽ በጣም እያነሳችሁ ነው። ስለ አብኩሽ እኔ አንቺ ባናነሳው ትረሻለሽ። ግን ያው እኔ እኮ ማለት የሁሉ ነገር አዘጋጅታችሁ እንዳላበላሽ ነው እኮ እንደው ከተነሳ አይቀር እንደው ማለት አንዳንድ ጊዜ ከፈገግታም ጀርባ የሆነ ነገር ሲቆረጥ ደስ ይላል። እስቲ እንደው
ስላቡሽ ነው አንዱ ትንሽ ነገር ነው ብትነግሪኝ ምናምን ደስ ይለናል። ምክንያቱም ለእኛም ብርታት ይሆናል ቶሎ ፈልጎ ለማግኘት ምናምን አይመስላችሁም? ማለት በነገራችን ላይ የምሬ ነው። አንዳንዴ እኛው እንደ ወንድማችን ነው እያየን ያለን እና እናገኘዋለን። አንድ 2-3 ቀን በጣም ብዙ ፍንጮች አሉ፣ ምንጮችም አሉ እና እዛ ላይ ምንም ጥርጣሬ እንዳይገባሽ። ግን ደግሞ የእግረ መንገድሽን ስላቡሽ ብትነግሪኝ ምን አይነት እኔ እንዲህ ዝም አግኝቼዋለሁ እና ያገኘሁት ቀን በጣም ደስ የሚል ልጅ ፈገግታው ምናምን ተጫዋች ነው ምናምን። በእርግጥ እንዳንቺ ቅልብልብ አይልም ግን አይ እንትኑ ነው። እኔ እኮ የሚገርመኝ ነገር ማን ነው እሱ ልክ እንዳየኸው ይስቃል፣ እሷ ልክ እንዳየች ታለቅሳለች። እንዴት እኮ ሊሆን ይችላል? አታልቅሽ በቃ ከኛ ጋር የዋለች ለቅሶ እውነት በጣም ናፍቆኛል ከምነግራችሁ በላይ በጣም ነው ናፈቀኝ። ቢያንስ እንደሞተ ማክሳት ላይ መቃብሩ ጋር ሄጄ አለቅሳለሁ። አሁን ግን አለ ተብሎ ያለበትን አለማወቅ በጣም ከባድ ነው። በጣም ነው የሚያስጠላው እነሱ ነግራችሁ እና ፈገግ ምናምን ፀጉር ቤት ፀጉሬን ሲሰራ ምናምን ልብስ ስታመጡት ምናምን አላስደብራችሁም ብዬ ነው እንጂ አልፈለግኩም ነበር። እውነት ለመናገር ሆነ ግን አታልቅሽ ረጋ አቡሻ በጣም ምርጥ ሰው ነው። ምን ልበላችሁ? ከልጅነቴ ጀምሮ ሲከላከልልኝ የነበረው እሱ ነው እና እሺ አታልቅሽ እና በስነ ስርዓት ንገሪኝ። ከፋሚሊዎቻችን ጋር ብዙ ነገር አሳልፈናል። ቤተሰብ ላይ በጣም ብዙ ችግሮችን አሳልፈናል እና በዛ ሁሉ ችግሮች ደግሞ አቡሻ ባይኖር ያ ሁሉ ነገር ከባድ ነው እና እንደወጣ ሲቀርብኝ ደግሞ ለእኔ ከባድ ነው በጣም። የእናቴን ጉዳት ቁጭ ብሎ ማየት ራሱ ሌላ ከባድ ነገር ነው። እናቴ በጣም መታመም የጀመረችው እሱ ከጠፋ በኋላ እንደሞተ ካወቀች በኋላ ደግሞ ታውቃላችሁ ብዙ ጊዜ ገዳም ናት ወይ ጸበል ናት፣ ታማ ነው ያማታል። ግን በቃ ቢታዩልኝ ምንም አልፈልግም። ፈጣሪን እንደምለው አንዴ ተያይታ እሷም ጤናዋ ቢመለስ እኔ አሁን ፍራቼ ሞተ የሚባለው መስማት ነው። በቃ ሞተ የሚባለው ነገር እንዳልሰማ ያልተሰማ ከባድ ነው። እግዚአብሔር ማለት ወደኝ ከሆነ በህይወት ያሳይ። በቃ አለ ተብያለሁ አይደል? በህይወት አንዴ ሊሆን እና እና በህይወት ተገኘ ማለት ፊሊንግ እንዴት ነው የሚመስልሽ? እኔ እንጃ ማለት ይችላል እኮ እዚህኛው ሊፖሊስ ያለው ታገኝ ስታገኝ ስሜት የሚሰማሽ እኔ እንጃ ማክፈ ይመስላል። ስሜትሽ ተናገር ይችላል። ምን ይሰማሻል? ደስ ነው የሚለኝ ታውቀህ የሆነ ስሜት የሚነግረኝ ይመስለኛል። የአቡሽ ነው የሚለኝ ይመስለኛል። ድንገት ካየሁት ምደነግጥ ይመስለኛል። አይቼው ድንግጥ ማቅፎ ይመስለኛል። ንዝር የሚለኝ ይመስለኛል። እኔማስ እንዳየችው ገና ሳታየው ምናምን ነገር እንደዚህ ልክ ሲሰማት ራሱ ምናምን ነገር አንዳንድ ጃር እንባ እንትን ይላታል። ያኔ ደግሞ አባይ ነው ጎርፍ ነው ይዞ ከዛ ደግሞ ማለት ነው የሆነ ነገር ባልሆነ ስር የሚከተና እኔ ያላሳየሁት ማጂክ የለም። ያላሳየኝ ማጂክ የለም። በዚህ ማጂክ ትላለህ። እስቲ የሆነ ሰው ብቅ አድርገኝ። ብዙ ጊዜ ዛሬ ማለት ነው ዛሬ በቦክስ ነው ማሳያችሁ። ይኸውላችሁ እንዲህ የሚያ ይኸውላችሁ ሮዚ ነይ ውጪ። የምር ከዚህ በላይ በቂ ነው። ነይ ሮዚ እንድቀጠቅጫ ትፈልጋለሁ። ዘወትር ማትጠፋው
መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከዓይኔ የማትጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት አታልቅሽ በቃ አታልቅሽ አይዞሽ አለው ወይኔ ጉዴ አይዞሽ ደህና ነሽ ኪያ እማ የኔ እናት አድገሻል አድገሻል ውሃ ላምጣልሽ ረጋ በይ ኪያ ረጋ በይ በቃ ደህና ነሽ አሁን ይሄውን ነገር እንሰር ወይኔ ታድጂ አቡሽ እንኳን ሰለ እህትህን ማግኘት የሚቻለማ እሺ በደስታችሁ ቀንማ እንደዚህ ማጥላቀ እኔም እኮ ጠልቻችሁ አይደለም እኮ ለመጥፋት ፈልጌ አይደለም እኮ ከእናንተ ብዙ ፍቅር አግኝቻለሁ እኮ እኔም እኮ ልጅ አይደለም እኮ አታልቅሽ በቃ ደህና ነሽ? እባክሽ ኪያ ስሚ በቃ አታልቅሽ መጥቻለሁ በቃ አታልቅሽ ፈለኩ እኮ ያልፈለኩ ቦታ የለም ያላሰብኩት ቦታ የለም እኔ እኮ ሞትክ ሲባል እኮ እኔ እኮ እንዴት እንደሆንኩ አውቃለሁ ሞትክ እኮ ሲባል እንዴት እንደሆንኩ እኔም እኮ ጠልቻችሁ እኮ አይደለም እኮ እኔም እኮ ናፍቃችሁኝ ነበር እኮ ከአንቺ ጋር ስጫወት ከአንቺ ጋር ትምህርት ቤት ስንሄድ ስንት ነገር እኮ እኔ እኮ ናፍቆኝ ነበር አይዞሽ አታልቅሽ በእናትሽ እንዳያምሽ ኪያ እኔ አልቻልኩም እባክሽ በቃ ይበቃል እባክሽ ምን አርቃቸው ነው አንተን እንደዚህ የሚያደርጉ? ምን በድላቸው? እሱ ይቅርና በቃ እኔ በመምጣቴ ብቻ ተደስቼ እንጂ የለም እኮ ምንድን ነው ያደረጉ? ምንም አላደረጉኝም። በቃ እሺ ተረጋጊና እነግርሻለሁ። እሺ ተረጋጊ። ምንም አልሆንኩም። በቃ ረጋ በይ እንዴ። በቃ ተረጋጊ። በቃ አሁን መሳቅ ነው ያለብሽ እኮ ያዘንሽባቸው ጊዜያቶች አልፈዋል። በቃ አሁን ሌላ እቅድ አለን። እባክሽ በቃ እሺ። አሁን ማሚ ትመጣለች። ማሚ እንደዚህ ሆነሽ እንድታይሽ አንፈልግም። ሰማሽ አይደለ? ማሚ እንድታይሽ እንደዚህ ሆነሽ አንፈልግም። አሁን አልመጣችም። አይደለም አቡሽ ተገኘ ሳይሆን ማለት ነው። ይኸውልሽ ተረጋጉ። አሁን ይኸውልሽ ማዘርን ምን ብለናታል? 40,000 ሰብስክራይብ ረጅም ጊዜ ቻናልሽ እንደጠፋ አውቀዋል አይደል? በዛ ጉዳይ ላይ ቻናሏ ተመልሷል። የደስደስ ካሜራ አልወድም እኔ ጠርቻታለሁ። እኔ ካሜራ አልወድም አልገኝም ብለው ቀውጠው በዚህ አስማማቸው። እሺ ይሄን ነገር ተመካከረበት ሆን ብለን ያደርግ። ቆይ እንደዛ አይደለም አቡሽ አይደለም። ካሜራም ጠፍቶ ቢሆን እኔ ታገኛታለህ፣ ግን እዚሁ እንዲሆኑ ነው የምንፈልገው። እሺ አንተም እሷም ልክ እንደዚህ ደስ እንዳላት ቶፋም ልክ ሲገኝ አየህ ደስ ያው እንደገና ያን እንዳስደስስካት አሁን እስቲ የተሰማችሁን ነገር ሲነገር በጣም ባፈናል።
አድጋለች በጣም ወፍራለች። ድንቡሽቡሽ ሆና ያን ጊዜ ቁመት ራሱ በልጠኛለች እኮ የምር ማዘር ይኸውልህ አንድ የእሷን አንድ አቡሽን ያጎርሱ። ኧረ እንደዛ ነው እንጂማ እንዴ አታይም እንዴ በልጠኛለች። አድጋ ደግሞ አለቃቃሽ ሆናለች። ያኔ እኮ ጠንካራ። ኧረ አታልቅሽ እንዴ በቃ ያ አታልቅሽ። ኧረ አታልቅሽ በቃ አሉ አይደል እንዴ አታልቅሽ በቃ። ዛሬ የደስታ ቀን ነው። አባቱ ቤቴ ድረስ መጥቶ መቼ አገኘኝ? እኔ ምን ላድርግ? እነሱ እኮ ናቸው። እኔ የማላገኝሽ ትናንት ነበር የማገኝሽ። ኧረ ኪያ ተይ በቃ አታልቅሽ በቃ ጠንከር በይ። መቼ ነው ያገኙት? ትናንትና ነው የተገናኘው። እንዴ ሰርፕራይዝ ለማድረግ ነው። ለምን ይነገራት ሲባል ለምንድን ነው የሆነ እምቢ አልከው? ጣዩ ይነገራት ሲባል እምቢ አልከው? ሰርፕራይዝ ላድርጋችሁ ብዬ ነው። እንዲህ ተጠፋፍተንማ በቀላሉ አይሆንም። እንዴ ወንድ ልጅ ወንድና አድጋልኛለች። ማዘርን እየደረሰች ጺማ በቀልካ እንደዛ ሲፈገግ እንዳልክ አረሳሽም ይወጣ ምላጭ ነገር ይልገር እንደዚህ ተቀለ ዘሰተሙሊ ለምታ አህዮሽ ነው ያለች ለማብቀል ባድያ ሙልጭ አለ ነበርና ማንጎ ብሎ ነበር የሚጠሩት። ለዛ ኧረ ተው በቃ ኧረ ተው በቃ ኧረ ተው ኧረ አሁን ተቀይሯል። ኧረ ተው እንዴ ደበረሽ አትረሱትም እንዴ? አይኬድም እንደያን ቀርቷል። አሁን ሚኖክሲዲን አለ ሚስተር ሰውታዚ ያው ፈጣሪ ይመስገን እኛም ተገናኝተናል። አንቺም ከ6 ዓመት በኋላ ማንቶቹ እየመጣች ነው። ደርሳለች ካለ ግን እየፈራሁኝ ነው ማለት የሆነ ነገር ብትሆን ይኸውልሽ በቀጥታም አይ አሟቸዋል ማለት ሳይሆን አንተን ስታስብ ከ6 ዓመት ከምናምን በኋላ አይደል ሞተዋል ብለው ቀብረው እዛ ቀብረህ ላይ እየሄዱ እያለቀሱ ምናምን የነበሩ እናታችን አሁን በህይወት ሲያገኙ ያው እንደ እናት ማለት ያሉበትንም ስታተስ እንትን ማለት ያስፈልጋል። እና ትክክል ነሽ አንቺ። ነገር ግን ማለት ነው የምንነግራቸው በአንድ ጊዜ አይደለም፣ አለሳልሰን በእንትኑ በደንብ አረጋግተን ምናምን ነገርና ፈጣሪ ይጠብቃቸዋል በዚህ ጉዳይ ላይ። ይህን ያህል ጊዜ ችለው ከዚህ በኋላ የደስታቸው ጊዜ ነው። ይኸውልሽ በቀጥታም በተዘዋዋሪ ማወቃቸው ማይቀር ነው። ስለዚህ እንደዚህ ተሰባስበን እንደዚህ ደስ በሚል ሁኔታ ለዛ ነው እንደዚህ ልጅ ምናምን ያከራያችሁት። አናምርም አይደለም አናምርም ማስሮ ደግሞ አይኔ እናንተ እንዴ አትይ እኔ ራሱ ምን አውቃለሁ ለለቱ ለከኔ ጋር አብሮ ማሽካል ተገዛልት ያለቅሳል ወይ በጣም እኮ ለዛ ነው እሱ ሰምተናል ነው ቤት ነው ካለበስኩ ብለ ያለቅስ ነበር። ለሌላ ነገር ኧረ አሳልፈሽ አትስጪኝ ተይ። ግን ያው ማለት ነው ሚስተር መጠበቅ እኮ አቆመ ነው። እኔ ራሴ ነገረችኝ ነው አቆመ መጠበቅ ስለሌለባቸው ያው እንደ ኪያ ሪሴፕሽን ቁጭ መታለች ለምራችሁ ነው። አንተ አሁን ማዘርን እናስደስታታለን። ልክ እንዳሁን ያው አቁሻችን ወደ ዙፋን ትመለስና ከዛ በፊት እንደሆነ ሂደቱ ምን ይበለኝ እንዴ ትንሽ ቆይ እኮ ትንሽ ቆይና እዚች ጋር የት አይወጣም ከኔ ከዚህ በኋላ አትወጣም። እሺ አቡሽ ኪዩ ያው ተነፋፍቃችኋል። ብዙ ነገር አለ ታወራታለህ። እኛ የማናውቀው ብዙ ነገር አለ። ስለሱ እስቲ ታጫውተናለህ። እንዴት ሲያደርጉ ያው ይሄ ነገር አይወራም በዚህ ሰዓት ቢያንስ እህትህን ማወቅ አለባት፣ እኛም ማወቅ አለብን። ምክንያቱም ይሄ ነገር አልፏል፣ ረስተነዋል። ከዚህ በኋላ ለሚመጣው ነገር ሁላችንም ዝግጁ ነን። ነገር እያከበርን ያለን አንተም ቤተሰብን ምንም ማሰብ የለባችሁ፣ ከጎናችሁ ነን እኛ እና እስቲ ያው እንዴት ነበር ያን ውጣ ወረድ እንዴት አለፍከው? እስቲ ለእህትም ለእኛም እስቲ አካፍለን እንደው ካላስቸገረ። እሺ ያለነሱ መኖርን ማሰብ በጣም ከባድ ነው፣ በጣም ከባድ ነው። የሆነ ታይም በጣም ታመሜ ነበር ልክ ከነሱ እንደወሰዱኝ ማለት ነው። እና
ያው ልጅነትም ስለነበረ በጣም ታግያቸው ነበረ። እናቴ ጋር ውሰዱኝ፣ እህቴ ጋር ውሰዱኝ እና በጣም መተውኛል ላንተም ላይ ማለት ነው። እና በቃ ይከብዳል። ከእናትና ከእህት ወጥተህ አንድ ክፍል ውስጥ ጨለማ ክፍል ውስጥ ታስሮብህ ምናምን መቆየት በጣም ከባድ ነው እና ሳወራው አሁን ቀላል ይመስላል ለሁላችንም፣ በጣም ቀላል ነው የሚመስለው፣ ግን በቦታው ላይ ስትሆን በጣም ህመም አለው። በዛ ላይ ቦታውን እኔ አላውቀውም፣ ጨለማ ክፍል ነው ምናምን እንደዚህ አይነት ነገር እኔ አይቼ አላውቅም። እና በዛ በህፃናት ነገር ብትነግረኝ ደስ ይለኛል፣ ብሰማ እህትህን ብትሰማ ነው። ከዛ በፊት ሳስበው እንደዚህ ነገር ሌላ ቀን ደግሞ ይህን የልችን ጥያቄ ደግሜ የጠይቀህና በሰፊ እናወራለን እንጂ ብዙ የምናወራው ታሪክ አለ እውነት ያሳለፍነው። እሺ አሁን እስኪ ወይዘሪት ያው ወደ ወይዘሮ እንሄዳለን። ወይዘሪት እና ወንድምሽን አይተሽዋል? ያው ተለውጧል፣ አድጓል። በጣም ብታውቂው ሰው አይደለም፣ ሌላ ሰው ማለት ነው። ምን ተሰማሽ? ጉርምስና እንዴት ነው? ተመችቶኛል። በጣም ጉርምስናው እናንተን ማጣት ነው እንጂ ብጉር ምናምን አበቃቅለ ጺማ በቀልክ ስፈልገው እንደነበር አይሻ እንደዛ ታይት እንደሚሰፋኝ ነው ነበር። ኧረ በስመ አብ አንቺ ፍረትማ ይገርማል። ጭራሽ እናታችን ነው ለምን እንደዚህ እንትን ሰርተሽ ይሄ ምንድነው የሚባለው? ህፃናት ምናምን ሊጀምረኝ ነው። ትወዳለች ያኔ ትወዳለች ተሰርታ ምናምን ፔፕሲ ልጅ እያለን በጣም ነው የምወደው። አዎ በጣም እኔ እንደው ስሙን ረስቼ ነው የሆነ ስም ሰጥቻት ነበር። ሁሌ ይቺን በቃ ፀጉሯን እንድች ምናምን አስራ ምናምን በጣም ጥሩ በቃ በጣም ጥሩ። ታውኝ አንዳንድ ጊዜ ምን ትላለች ታመጣና አልመስላትም ትላለች። ያቺ እኮ ቀይ ናት፣ ግን ፀጉሯን ምናምን አስታግላ ተወርደውና ከዛ አልመስላትም ምናምን ትላለች። ገና ምን ዘምንለት ነበር እንጂ ጠቅ ስትደረጉ አንቺ እኮ ጥቁር ነሽ። ደግሞ ምን ይለያል እሱ ማለት ፈኬ ይላል ነገርና አንቺ እኮ ከጎዳና ትገኘሽ ግልጽ ነው። አይ ጭራሽ እኮ እንትን እኔ እኮ የማዘር ልጅ የምመስለው እሷማ ጭራሽ ነው አትመስለው አይደለ? ብዙ አንነጋገር አሁን አንተ እንዲቆፍጣንጣን ይኸው አለቀቃትም። የሆነ ያጠፋ ያላደገ ድሮ እሱ በጣም ነው የሚጨቁነኝ። በዚህ እኔ አረማሚ ነግራኛለች ያለውን ነገር ዝም በይ። እሱ ማለት ነው በጣም አስቸጋሪ ናት። ከዚህ በኋላማ ለመሆኑ እኔ ስራቷን እኔ አለ ከዚህ በኋላ አለ ገብቷል አለ አሁንማ አስፈቅደው ያመጣው ነገርማ ከኋላ ጠቆም እያደረገ አሁንማ አምኛለሁ። ያው እኔ ሄጄ እሱ ሲንከባከብ እንደነበረ አምኛለሁ። ተነግሮኛል። አድጋለች። እኔም ታላቅ አግኝቻለሁ ማለት ነው። እኛም ወንድሞች አዎ። እና እስቲ ያው የእህትን ምላሽ ሰምተናል። ያንተ እስቲ ምን ነበር? ከነሱ ጋር ከሄድክ በኋላ ራሱ ላይፍ ከብደዋል እርግጠኛ ነኝ። እና አሁን እስቲ ስታገኛት እና እናትህን መታለች፣ እሷን ስታገኛት የሚኖርህን ያው የተሰማህን ነገር ትገልጽልናለህ። ግን ከዛ በፊት እህት ጋር ስለተመለስ ወደ እናት እንደምትመለስ ስታስብ ምን ተሰማ? እስቲ ንገረኝ። የሁላችንም ፍላጎት ከእሷ ጋር መጫወት ለምጄ ከእሷ ጋር ጭቃ ማብኳት ለምጄ በጣም ነበር የከበደኝ። በጣም ማለት እያንዳንዱ ነገር እሷን ነበር የሚያስታውሰኝ እና አሁን ጭቃ ስታይ ነው እንደፈለግሽ እና ታውቃለህ፣ ብቻዬን እንደሆንኩ ሳስብ በቃ እኔማ አበቃልኝ ነው ያልኩት። ታውቃለህ እንደዚህ አይነት ቀን ይመጣል ብዬ አስቤ አላውቅም። እና እንግዲህ ከዚች የመሰለች ልጅ ተለይቶ አራታሽ ጎረማች
አሽኮረመመች ጭራሽ እና እኔ ምኑ ደስ ይለኛል መሰላችሁ ቤት አጽዱ ወይ የሆነ ነገር አድርጉ ሲባል እቃ ማጠብ አይወድም። ማዘርጋ ደግሞ ተከፋፍሎ ነው ሁሉም ነገር እና ኩርኩሩ ያሰራኛል እኔን ማለት ነው። እና ታዲያ ወንድ ነኝ አይደል? ልክ አይደለም? በቃ ማዘዝ ካለብኝ ግድ ነዋ። ታዲያ በቃ ማልወደውን ነገር ማሰራት ነው። አሁን ባሳያችሁ የለም ማለት በራበራ ቦታ አለ ኮኮ ያደረገኝ ግድ ነው። ታችሁ ወይ ስገባ አውቄ በጫማ እግር ይገባልና እሱ ነው እንደዚህ ያደረገው ሲጀመር አንድ ቤት ውስጥ እህትና ወንድም ካለ መጥላት ግድ። ወንድ ልጅ ደግሞ ተጽዕኖ ማሳደር መጨቆን ግዴታው ነው። ታዲያ ምን ጋር ወንዶንኩ በቃ አይወድ መቸን እና ታዲያ አንተ ከሱ ጋር ተስማማ። ለምንድን ነው ማልስማማው እንዴ? እና በጣም ፍቅራችሁ ግን በጣም ያስቀናል። በጣም ከዛ በኋላ ደግሞ እኮ ቤታችን ቲቪ የለም። ሰው ቤት ቲቪ ለማየት እንጋደላለን። በጣም ነው የሚጨብጠኝ። ማዘርት ምን ትለናለች? ለምን እንደው በቃ ለምን አይለይላችሁ ወይ ተጣሉ ትለናለች። ወይ በቃ ይሁን ነገር አለ። እኔን ተጣልሽ ላይ በጣም አሁን እንደዚህ እንደምትይኝ ጫጫሽን ብሮ ነው ወከረ እሱ እንደዚህ ድምጽሽ ነበር። እሱ ነበር ነገርኩ። ለዛ እኮ ነው ከመሬት ላይ ከጉዳን የተነሳሽ ትመስያለሽ ብለን። በጣም ቀጭን ናት። በጣም አይመስልም እንዲወፍራ ምናምን። አይ እውነቱን ለመናገር ከሆነ በዚህ የተወሰነ ጊዜ ውስጥ ራሱ ኪሎ እኔና አንቺ ከተገናኘን በኋላ ራሱ ብቻ አሁን ራሱ ማለት ነው እንግዲህ ፊል አድርገው አሁን ራሱ የምናሳልፈው ኒሳ ጊዜ ማለት ይሄንን ማጣት ምን ያህል ከባድ እንደሆነ ብቻህን ዝም ብለህ ታስረህ ስትቀጠቀጥ ምናምን በዚህ ነገር ማሳለፍ አሁን እንደዚህ እውነት ኩርኩሙን እንደምታስታውሰው ሁሉ ደግሞ በዛው ልክ መከታ ነበር። እንዴት ብዬ ላስረዳ ይላል ገብቶሃል። አላስነካትም ነበር ትላለህ። ጉልቤ ነኝ እኔ ጉልቤ ነኝ ተለኩኝ ነው ምንታ እንዲ ከስንት ሰው ጋር ገና ልጅ እያለን ከስንት ሰው ጋር እኮ እንደተጋጨን ሰፈር ውስጥ በቃ ችግር ነው። ከስድስት ዓመት በፊት እኮ የነበራት ቅጥረት ማለት ነው። ወደ ጎን ስትቆም አትታይም። እንደዚህ እንደፋፋኝ አላውቅም እኔ እውነት በጣም ቀጭን ነበርኩ እኮ በስመ አብ። ሁሉም አልፏል። ያ ቅጥነትሽ አልፎ አሁን እዚህ ላይ ደርሰሻል። ያ ችግር አልፎ አሁን እዚህ ላይ ደርሰሃል። አንተ ያው ፈጣሪ ከዚህ በላይ ያድርገን። ገና እንበዛለን። ደምሩን ምንድን ነው እንዲህ ስናወራ የጠፋው? ኧረ በጣም ቸኩያለሁ ማሚን ለማግኘት። እኔ እንጃ እኔ ግን አደራ ግን ገና ስትመጣ ማሚ አቡሽ እንደዛ ይችላል ወይ ደግሞ ታገኘ ብዬ ከፍ ማድረግ ማዘር ሲመጡ አናራሳም እንዴ መጠን አነሳልሰን ረጋ ብለን ስለሁሉም ነገር አለስልሰን ያለችበት ነገር የሚመጣላቸው ነገር ስለዚህ ረጋ ብለን ከፈጣሪ ጋር ማያይዘን ሁሉም በእምነቱ ጸላይ ማዘር ደግሞ በጣም ጠንካራ ናት ምናምን ነገር አይነት ነው። ስለዚህ እያያያዝን አይደል እንደዛ እያደረግን እሷን እየነካን ቀስ እያልን ነገር ከነገርናት ትንሽ ማቀዝቀዝ የምንችል ይመስለኛል እና እነዛ እናደርጋለን። በዚሁ አጋጣሚ ማለት ነው ያው እንግዲህ እንተነጣላቅ ግን ቀድማ ነገር አለ እና እንዴት ነው ታውቃለህ? ለማች ጋር ትናንትና እየወሩ እኔ እኮ በቃ ሌላ ተመሳሳይ ይኖራል
ደስ ይላል። አቡሽ ተገኘ ተብሎ ጫካ ውስጥ እየተሯሯጥ ካናርገን ለካና ከጫካ ቶሎ መውጣት አለብንና ያው በዚህ አጋጣሚ ይጨቁናታል ይደርስላታል። ኧረ ምን ያህል አስቸጋሪ እንደሆነች ታውቃለህ? ለሁለት ነው ከዚህ በኋላ አይ እሱ ብቻ ሳይሆን እኔ አሁን ማዘር ሲመጡ እንዴት ነው ከጀርባ መገባ ይሻላል? ምንም አይነት ጥሎሽ አላመጣም ይሰጡኛል አይሰጡኝም ብለህ በትልቁ ነው በዚህ አጋጣሚ ማለት ነው አቡሽ አሁን እንግዲህ የሰው ልጅ እንግዲህ አብሮ እስከኖረ ድረስ ይታረቃል፣ ይጣላል፣ ይዋደዳል፣ ብዙ ነገር አለ። ባለው ሁኔታ ተኮራርፈዋል። በእኛ አቅም አልተቻለም ለማስታረቅ እና ብዙ ነገር እዚሁ እግረ መንገድህን እሱ ሌላ ቀን እናድርገው። አሁንም አይደለም ለማሳወቅ ያህል ነው። እንግዲህ ፊክስና ምንም እንዳታስብ እሷን በአንድ ጥፊ እሱን ያው ደግሞ በምክክር ሳይመጣ እያለች እንግዲህ ቤተሰቦች ያው እስቲ ማዘር እንደርሳለች አኑና ከዛ በፊት ማለት ነው እንዴት ነው ዘልዬ ማቅፋት ነው የሚመስለው። ያንን ማድረግ አትችልም። ሰርፕራይዛችን ካልፈቀድን ድረስ አቡሽና እስካላለህ ድረስ አደረ እኔ ሰርፕራይዛችንን ተበላሽ። ሁለተኛ ነገር ደግሞ አለሳስ ንግድ ነው ትደነግጣለህ። ችልተኛ ነው በጣም ደነግጥ ደግሞ አለሳሰን ይሆናል ግን ስላንተ በኋላ እናንተ ልታገኛት ነው። ኪዩን አግኝታት እንግዲህ ምን ያህል ደስተኛ እንደሆንክ ያየኸው በጣም በጣም ማሚን ደግሞ እንግዲህ ፈጣሪ አንዳንድ ጊዜ እንደዚህ እጥፍ ድርብ አድርጎ ነው ደስታ ነው የሚያመጣው። ዛሬ ደስታ ቀን በጣም ደስ ይላል። እኔ በህይወቴ በቃ እኔ እዛ ከጫካ ጫካ እንትን ሲሉ ምናምን ማለት ነው በቃ ተስፋ ቆርጬ ነበር። ማታያቸው መስሎ ነበር። በቃ ማላያቸው መስሎኝ የሆነ ታይም ላይ ተስፋዬ ጨልሞ ነበረ። አንተ መጣ በቃ ተስፋዬ ለመለመ ምናምን ስለ እናቴ ክፉ ነገር ሲነገረኝ ነው የቆየሁት 6 ዓመት አካባቢ። እሷ እንደማትወደኝ ከእሷ ለይታ በቃ ብዙ ነገር እንደምታደርግላት ለእሷ እኔን እንደ ልጇ እንደማታኝ ዝም ብላ በአፏ ብቻ ገብቶሃል ብዙ ነገር እንትን ብለዋል። እና በቃ ውሸት እንደሆነ ካወቁ በኋላ በቃ ለማግኘት ያለኝ ጉጉት በጣም ጨምሯል። በጣም ይገርም ነው። በቃ ስለዚህ አሁን የምናደርጋለን መሰለህ አሁን አንተ ከጀርባ ትሆናለህ አሁን ምን እየመጣች ነው ምስሌ ቀን እንድትሰጠኝ ያደረግኳት። ስለዚህ ወደ ከመንተኛ ራሷ ምስሌ ቀን ይሆን አካባቢ ነውና ስለዚህ አሁን እሷ የባህል ሳትመጣብን ስለዚህ አንተ ከጀርባ ትሆናለህ። ተመልካቾቻችን እንግዲህ ቀጣይ ቪዲዮ ላይ የምናሳያቸው ይሆናል። እኔ አቡሽና እናቱ ሲገናኙ ምን ስሜት ይፈጠራል፣ ምን አይነት ነገር ይከናወናል የሚለው በሚቀጥለው ቪዲዮ የምናሳያቸው ነው። ምክንያቱም ቪዲዮ ይረዝምብናል። ስለዚህ በጣም ደስ ብሎናል። እንግዲህ ነገ በዚህ ሰዓት ላይ ጠብቁናላችሁ። ቪዲዮ እንለቅላችኋለን አይደል? የሚገባ እና አኑ እዚህ ጋር ትሆናለህ። ቶፋ እዚህ ጋር ማዘር ሲገቡ በሩ በዛ በኩል ሆናል። ማዘር ሲመጡ ትነሳለህ ማለት ነው። ማዘር ሲመጡ ወደዛቸው እንጠራለን። ግን ቁጭ በላ እሺ ጥራት እና በዛው እዚህ ነው እንደዚህ ብለሽ የምትቀመጪው ተስተካክለሽ እንደዚህ የምትቀመጪው ስለፈጠራችሁ